አንድ ነገር ልንገርሽ አይደለ ከዚህ በፊት የፍቺ ወረቀት ብለሽ አስፈርምሽኛል ፈርሜልሻለሁ እኮ እሱም ፕሮሰስ እኮ ስላላበቃ ነው ይሄን ነገር ይዤልክ የመጣሁት እኮ እኔ በድጋሚ ምንም ወረቀት ላይ መፈረምበት ምክንያት አይኖረኝም ገባሽ ስለማላውቀው ጉዳይ ያመጣሽ ፍቺ ወረቀት እንግዲህ ባለፈው አምጥተሽ ፈርሜልሻለሁኝ የፍቺ ፊርማ ብለሽኝ ፈርሜልሻለሁኝ ስለዚህ ካሁን በኋላ መፈርመው ነገር የለም ያላት ነው ማለት ነው ተለያይቷል እንደ የፍቺ ወረቀት ፈርሞላት ነበር ተለያይቶ ነበር ማለት ነው ቤተሰብ እንዴ እኛ ሳናቅ እነሱ ተለያይተዋል ነው ወይስ ፕራንክ ያደረጉ ነው ምን ጉድ ነው ነገሩ ወዴት የተካሄደ ነው አብርሽ እንግዲህ ፈርመ ያለሁኝ እኔ አልፈርምም የፍቺ ወረቀት ላይ ብለዋል ማለት ነው ግን እንደዚህ ወረዳ አስተሳሰብ ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ ደህና ናችሁ ወይ እንግዲህ ሰላማችሁ በዝት ይበልልኝ እኔ ውዶች ለአላህ ብዬ ወዳችኋለሁኝ ቪዲዮውን እስከ መጨረሻው እዩት ይሄንን ቪዲዮ ማታ ደግሜ አይቼው ነበርና ዛሬ እንግዲህ እስኪ ልፖስተው ብዬ ነውና ሩታና አብርሽ መጀመሪያ ፊርማ አስፈርማው ነበር እኔ ባይዘው ቪዲዮውን አላየሁትም ነበር ከዚህ በፊት ማለት ነውና ቤተሰብ ተለያይቷል የፊርማ ወረቀት ላይ እኔ ፈርሜልሻለሁ ፊርማ የፍቺ ፊርማ ፈርሜልሻለሁ ያላት ነው ማለት ነው እና የፍቺ ፊርማ ከፈረመላት ይሄንን የእቃ ምናምን ነገር እኮ ማውራትም ትችል ነበር በውጪ ግን በጣም ነው የሚደብር ነገር ነው ይሄ በጣም የሚደብር ምናምን ንገርሽ ስለ ወረቀት ምናምን ነገር ልጨቀጭኝ ከሆነ ከዚህ በኋላ እንዳጣሪ ከዛ ባለፈ ደግሞ እኔ እኮ በቃ ከህይወቴ እንድትወጣ ነው እዛ ላይ እንድትፈርምልኝ እኮ ነው የምፈልገው ምንም እኮ አይደለም የምፈልገው ወጥቻለሁ ታይኝ በቃ እኮ ይሄ ለኔ አስፈላጊ ነገር ነው ወጥቻለሁ ብለኝ ሳይሆን እኔ መታሰር አልፈልግም በህጋዊ መንገድ ፈርመ ከህይወቴ እንድትወጣ እፈልጋለሁ እንዴ የራሴን ላይፍ ስኖር ስረጋጋ ደስተኛ ስሆን በዚህ ልክ የሚያንጨረጭርሽ ከሆነ ማን እኔ ትችሻለሁ ገባሽ እኔ ነኝ ቀድሜ ተውኩ በነገር ላስታውስ እኔ ነኝ ቀድሜ ተውኩ እንድትፈርም እኔ ደግሞ መተው በህጋዊ መንገድ ነው በህጋዊ መንገድ ነው ተፈራርመን እኔ እናንተ አንድ ይሆን ነው ስለዚህ በህጋዊ መንገድ ተፈራርመን እንለያያለን አላለቀም የኔ እናንተ ጉዳይ አላለቀም ሁለተኛ ሶስተኛ ጊዜ መቅረብ አለበት ነው አንዴ ነው አይደል ያገባሽ ቆይ እዚህ ጋር ማለት ነው አንዴ ሁለቴ አይደለም ያገባሽኝና ሶስቴ አራቴ አልፈርምም ስለዚህ አንዴ ነው ያገባሽኝ አንዴ ፈርሜልሻለሁኝ ብለዋታል ማለት ነው እና እኔ አልፈልግሽም አንቺን እኔ ከተውኩሽ ቆይቻለሁ አላት እንደዚህ አይነት ውርደት ወላሂ እንደዚህ አይነት መዝቀጥ ማለት ነው ግን የምር ነው እኔ አንዴ የምር ይመስለኝ አይደለም ቤተሰብ የምር ነው የምላችሁ በጣም የሚያስነቅ የእናት አባትን አንገት የሚያስደፋ ገባ የሆነ ካስተዳደግ የፈነገጠ ነውረኛ ነገር ነው ያወራ ያለው ለአከብርህ የሚገባ ጉዳይ አይደለም ገባ ለነገሩ በርግጥ ታውቂያለሽ እኔ አንድ ነገር ልንገርሽ እኔ ቢደብረኝ አሁንም እኔ መለከተኝም እኮ ደምጥኝ ጋሽ እና ስላለኝና ሱና አክብሬ መምጣት ስለነበረብኝ ነው የመጣሁት እንጂ ካንቺ ጋር መጨቃጨቅበትና መከራከርበት ደግሞ እናንተ መካከል አልጸደቀም የፍቻችን አልጸደቀም እሱ ፈርመት አጸድቀዋለሁ አዳምጪኝ እኔ አይደለም ለአንድ ልጅ ለብዙ ልጅ መሆን ይችላል በዚህ ልክ ስጋት አይግባሽ እኔ ለልጅ አለውለት በቂ ነኝ ገባሽ አይደለ በጣም ቤተሰብ እንግዲህ ቪዲዮውን እንዳያችሁት ነው ማለት ነው በጣም ነው የሚያሳዝነው በጣም የሚደብረው እንግዲህ እኔ እንኳን ለአንድ ልጅ ለሶስት ለአራት ልጅ ለብዙ ልጅ መሆን የምችል ልጅ ነኝ እያላት ነው ማለት ነው እና አፍላፍ እየተከፋፈቱ ነው እዚህ ጋር ባልና ሚስት ሆነው በዚህ ልክ እንዲመሆን በጣም ነው የሚያስጠላ ሩታም የምር እኔ ማናቸውንም አልደግፍም በአሁን ሰዓት ማለት ነው ማናቸውንም ማለት ነው በርግጥ ሩታ አብርሽ ባበላሸው ነገር አብርሽ በሚያደርገው ነገር ነው ይሄንን ነገር ውሳኔ እየወሰነች ያለችው ማለት ነው ግን ውሳኔ የወሰነችው አሁን ሳይሆን በፊት ነው በፊት ይሄ መቅደስ የተባለችው በመጣይ ሰዓት ውሳኔ ነው እንግዲህ እርጉዝ ያለች ነው ውሳኔ የወሰነችው ማለት ነው ግን የፈለገ ነገር ቢሆን ብቻ ፕራንክም ሊሆን ይችላል እውነትም ሊሆን ይችላል ይሄ ነገር እውነት ከሆነ በጣም ነው የሚያስጠላው የምሬ ነው የምላችሁ እና እዚህ ጋር ምን አላት ሙሉ እቃውን የቤቱን እቃ ሙሉ ለሙሉ መውሰድ ትችያለሽ እኔ ግን ፈርም አትበኝ እኔ ምንም ነገር አልፈርምም እያላት ነው ማለት ነው እና የምሬ ነው የምላችሁ ምን ያክል ንቀት ቢኖረው ነው ምን ያክል ቢንቃት ነው በዚህ ልክ እንደዚህ ማለት ነው ሩታም እዚህ ጋር በጣም እየቸኮለች ነው በጣም ትቸኩላለችና በጣም ነው የሚያስጠላው ነገር ነው ብቻ አላቅም ዛሬ ማውራው ነገር ራሱ ግራ ገብቶኛል የምሬ ነው የምላችሁ ነው እንደዚህ አይነት ነገር አይደረግም አብርሽም በሩታ ተናዶ ነው ይሄን ነገር ያደረገ ያለው ሩታም በአብርሽ ተናዳ ነው ይሄን ነገር ያደረገች ያለችው ግን ሩታም ደግሞ ይሄንን ክፍተት መፍጠር አልነበረባትም ሰው በመሃላቸው እንዲገባ ይሄንን ክፍተት መዝጋት ትችል ነበር ያው የሱ እንትን እንድትለው ማለት ነው ብቻ አላቅም ክብር የሚባል ነገር ሁለቶቹንም አይከባበሩም ሩታ ጋር ባነጋገረው ራሱ አሁንም ተወደዋለች
የምሬን ነው የምላችሁ። በጣም በፍቅር ተወደዋለች፣ ግን ተናዳ ነው ይሄንን ነገር የወሰነችው እንጂ በጣም ነው የምትወደው። እና አንዳንድ ሰዎች በዙሪያ ያሉ ሰዎች ሊነግሯት የሆነ ነገር ሊሏት ቤተሰብም ቢሆን ምናምን ነገር ሊሏት ይችላሉ። ግን አሁንም ቢሆን ፊርማው እንግዲህ በፊት ነው ያጸደቀችው፣ በፊት ነው የተፈራረሙት የፍቺ ፊርማ ማለት ነው። እና በዚህ ልክ እንደዚህ መሆን፣ በዚህ ልክ እንደዚህ የልጅ እናት የልጅ አባት ሆኖ በዚህ ልክ እንደዚህ መሆን በጣም ነው የሚያስጠላው። የምሬን ነው የምላችሁና ቤተሰብዬ ሩታና አብርሽ አሁንም ቢሆን ታርቀው አብሮ ቢሆኑ ተመራጭ ነው። ሩታ እውነትም በወደፊት ህይወቷ በጣም ያሰጋል፣ ማለት ጥሩ አይደለም። አብርሽ እውነትም አጠገቧ ሆኖ ከሌላ ሴት ጋር አልተዘላዘለ፣ እሷ ካገባት በኋላ ከሌላ ሴት ጋር አልመጣም ነበር። በፊት እንዳያችሁት ከሆነ ማለት ነው ቤተሰብ በፊት የመጣችው እሷና እሱ የተገናኙ ሰዓት ጀምሮ ከማንም ሰው ጋር እስኪ የፍቅር ግንኙነት ጀምሮ ነበር? አልጀመረም። ከማንም ጋር ፕራንክ ምናምን ነገር እናድርግ ካላሉ በስተቀር ከማንም ጋር የፍቅር ግንኙነት አልጀመረም ነበረ። እና እርጉዝ ከሆነች በኋላ ነው ከተጋቡ በኋላ ነው ይሄንን ነገር የተፈጠረው። ይሄንን ነገር የተፈጠረው ደግሞ እንዳያችሁት መቅደስ ነች ልጅ አለው በኔ ምናምን ነገር ብላ እርጉዝ እንደሆነች ስታውቅ ነው የመጣችው። እሱም ይሄው አሁን ትተዋለች። ለኔ ፕራንክም ሊሆን ይችላል። ስለዚህ ያቺኛው ህይወቷ የኖረች ነው። የኔም ህይወት አበላሽቷል ብላ እቺኛው ደግሞ ከባሏ ጋር መለያየት የለባትም። ለምን በየባለፈው ነገር የባለፈው መጥፎ ነገር ብቻ ማሰብ ሳይሆን መልካም ነገር አስበን ነው እዚህ ጋር መቀመጥ ያለብን ማለት ነው። ብዙዎቻችሁ ደግሞ ሩታን ብቻ እየደገፋችሁ ነበረ። ለምን ነገ እኛ ምን ይገጥመናል፣ ምን ይደርስብናል፣ እንዴት ነው ነገሩ፣ ወዴት እየሄድን ነው፣ ወዴት እያካሄድን ነው ብለን የራሳችን ነው ማሰብ፣ ከራሳችን ነው ማሰብ እኔ ብሆን ብለን ማሰብ አለብን እዚህ ጋር ማለት ነው። አብርሽ እኔ አልፈርም። በእርግጥ የመፈረም ግዴታ አለበት። ሁለት ደግሞ ሙሉ እቃውንም መውሰድ ትችያለሽ ሁላ ብለዋታል። ያው በውስጥ የሚፈጠረው ነገር እኛ አናቅም በእርግጥ ማለት ነው። ግን እንደዚህ የወረደ አስተሳሰብ እኔ ያላት ብዬ አላስብም ነበረ። በእርግጥ አባት ነው ያለበትን ነገር መጠየቅ ትችላለች። ከፍርድ ቤትም ደግሞ ያው ወረቀቱ እንትን ይላታል። ግን ከአብርሽ ጋር ሄርሜላ ከአብርሽ ጋር አብሮ ሆነው እንደዚህ በሆኑ ሰዓት እንደዚህ መሆኗ በእርግጥ ቢያናድድም ግን በጣም የቸኮለች ነው ሩታ ማለት ነው። እና ባትቸኩልና ረጋ ብላ ብታስብበት ነገራቶችን ብታስተውል የወደፊት ምን አለ እስኪ እንዴት ነው ብላ ብታስብ ኖሮ አሪፍ ነበር። እና ብዙዎቻችሁ በአብርሽ ብቻ አትፍረዱ። እውነቱን ነው መናገር ያለባችሁ፣ ሀቁን ነው መናገር ያለባችሁ። ሩታን ብቻ አደግፉ። እኔ ሁለቱንም ነው የምደግፈው። እዚህ ጋር ሁለቱንም ጋር ነኝ ያለሁት። ሁለቱንም እውነት አላቸው፣ ሁለቱንም ደግሞ አጥፍተዋል። ስለዚህ ሁለቱንም ትዳር ደግሞ ይቅር ካልተባባልን፣ ይቅርታ ካልተጠያየቅን፣ ይቅርታ ካልተደራረግን ትዳር አይሆንም፣ ይበላሻል ትዳሩ ማለት ነው፣ ይፈርሳል። መጀመሪያ ጥፋት ታጠፋለህ፣ ከዛ ይቅርታ ትጠይቃለህ። ጥሩም ነገር ትሰራለህ፣ መጥፎ ነገር ይሰራል። ትዳር ውስጥ ግዴታ ይቅርታ መኖር አለበት። ይቅርታ ካልተማራችሁ፣ ይቅርታ ካልተማርን ትዳር ውስጥ ስለገባን ምንም ነገር አያደርግልንም። ግን ትዳር ውስጥ ስትገባ አንድ አባቱ ምን እንዳለ ልንገራችሁ። በዙ ጊዜ ማለቴ ሰምታችሁትም ሊሆን ይችላል አላቅም። አባቴ ላገባ ነው ብሎ ሲለው ጊዜ ይቅርታ በለኝ አለው። ይቅርታ በል ሲለው ጊዜ ይቅርታ ለምን ምን አጥፍቼ ይለዋል። ከዛ መጨረሻ ላይ በል ዝም ብለህ ሲለው ጊዜ ይቅርታ ሲል ጊዜ አሁን ማግባት ትችላለህ ብሎታል አባቱ ማለት ነው ለልጁ። እና ያን ያክል ነው ይቅርታ ማለት ነው። ትዳር ውስጥ ይቅርታ ከሌለ በዚህ ልክ እንትን ይላልና አብርሽም ጋር ያለ ስህተት አለ፣ ሩታም ጋር ያለ ስህተት አለ። እንግዲህ አብርሽ በጣም ተናዷል። ይሄንን ነገር ሊፈርም ይችላል። እውነቱን ነው ልጁን እንትና ባይልም ግን የልጅ አባቱ ሆናለሁ ብሎ ቢያስብ ኖሮ ከሄርሜላ ጋር አይሆንም ነበር። ግን መቅደስ ናት ብላችሁ የምታስቡ ሰዎች፣ ከዚህ በፊት እርጉዝ እያለች ያቺ የመጣች ሰዓት ብላችሁ የምታስቡ ሰዎች እሱ ጋር ያለው ሩታ ነች ጥፋተኛ እንጂ እሱ አይደለም። ለምን ዲኤንኤ መጥቷል። ልጁ የሱ አይደለም፣ የአብርሽ አይደለም፣ የሌላ ሰው ነው። እሷ መጥታለች ይቅርታ እኔ የሱ አይደለም ብላለች። እዛኔ ነው ይሄንን ፊልም በአንዴ መወሰን አይደለማ፣ ነገራቶችን ማስተካከል ነው፣ በሂደት ማስኬድ ነው እንጂ በዚህ ልክ መሆን ማለት በጣም ከባድ ነው። በጣም ነው የሚያስጠላ ነገር ነው ይሄንን ማለት ነው። ሩታና አብርሽ እዛኔ ከተጣሉ ፊርማው እንግዲህ ፕራንክ እንደሆነ ሁለት ደግሞ ዲኤንኤ ሳይመጣ ነው እንግዲህ እሷ ፊርማ ወረቀት የሰጠችው ማለት ነው። አስቡት
በዚህ ልክ ነው። ከሷ ጋር ሊኖር ነው? አይኖርም፣ አይቀጥልም። ከሄርሜላም ጋር አይሆንም፣ ከሌላ ሰው ጋር ነው የሚሆነው በእርግጠኝነት። እሷን ከሷ ጋር ከሄርሜላም አይሆንም፣ ከዛችኛውም አይሆንም። ያችኛውንም ውሸት ነው፣ ከሌላ ሰው ነው፣ እኔ አውቄ ነው ፕራንክ ያደረኳችሁ ምናምን ነገር ብላ ያወራች ነበር በፊት። ስለዚህ ያንን ነገር እያወቅን ያንን ነገር እንደሆነ ያንን ነገር ትክክል እንዳልሆነ እያወቅን በቃ ካሁን በኋላ ይቅርታ መደራረግ አለብን ብለን ይቅርታ መጠያየቅ ነው እንጂ በዚህ ልክ ፊርማ መድረስ መለያየት ምናምን ነገር በጣም ከባድ ነው። የምሬን ነው የምላችሁ። አሁን ሩታ ራሱ የሱን ቤተሰብ ይሁን እንጃ ያንቺ ቤተሰብ ገፋፍቶሽ ይሁን ወደዚህ ያመጡሽ ወደዚህ እንደዚህ አይነት ፕሮሰስ እንድጀምሪ ወይስ እንዴት ነው ነገሩ? የምር እኔ በጣም ግራ ገብቶኛል። ግን እኔ አሁን ምንም በጣም በቃ ቢታረቁ ባይ ነኝ። ይታረቃሉ ደግሞ ኤፍሬምም ማርኬም ትላንትና አገኝቷት ነበረ። ጋሽዬም ሁላችሁም አስታርቋቸውና አብሮ ይሁን በቃ ታርቀው ይታረቁና አብሮ መኖር ይጀምሩ። ልጃቸውን አብሮ ያሳድጉ። አለቀ በቃ እንጂ በዚህ ልክ እንትን ማለት በጣም ከባድ ነው። አብርሽ እንግዲህ ተናዶ ነው ወረቀቱን የወረወረው ማለት ነው። አይታችሁታል ቪዲዮውን። በዛ ላይ ደግሞ ትቷት ነው የሄደው፣ ጥሏት ነው ሁላ የሄደው ማለት ነው። በጣም ነው የተናደደው። እና እንደዛ ሳይሆን በሲስተም በስነ ስርዓት ነው ማውራት። ሁለት ደግሞ ሩታ አሁን እያደረገችው ያለችው ነገር ደግሞ ብዙም ትክክል አይደለችም። እሱም ትክክል ባይሆንም እሷም ትክክል አይደለችም። እና ይሄንን ነገር ደግሞ መቋጨት አለበት ወይም ደግሞ ሙሉ ለሙሉ መለያየት ነው። ግን ራይ ለያዩ ሩታ እኮ እንዴት እንደምትወደው ያሳብቅባታል ፊቷ ራሱ ማለት ነው። እንኳን እኛ ከሱ አልፎ እኛ ራሱ እናቀዋለን እንዴት እንደምትወደው ማለት ነው። በፊቷ በቪዲዮ ነው እንግዲህ እኛ ያየናት፣ በአካል አይደለም እኛ ያየናት ማለት ነው። እና በቪዲዮ ነው ያየናት። እሱ በአካል ቢያያት በአካል ያያት ነው። ግን እንግዲህ እሱም ብለው አልኮ ትደውልልኛለች፣ ደውለሽ እየጨቀጨቅሽኝ ነው አጨጭቅኝ ሁላ ያላት ነው ያመነጨጨቃት ነው። ስለዚህ ያን ያክል እስከሚደርስ ድረስ ላ መሆን የለበትም። በዚህ ልክ እንደዚህ መውረድ ማለት ትዳር ውስጥ ሆነሽ በቃ ማክበር ብቻ እንትን የሚባል ነገር አለ። አረ አላቅም ብቻ ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቪዲዮውን እስከ መጨረሻው እዩት። ሀሳብ አስተያየታችሁ ስጡ።